አዱኛ አንዳርጌ የመኖር ተስፋን ያገኘሁት በባቡል ሄር የበጎ አድራጎት ድርጅት ውስጥ ነው ይላል። አሁን ደግሞ ጥሩነሽ ቤጂንግ አጠቃላይ ሆስፒታል በበጎ አድራጎት ድርጅቱ ለሚገኙ የማህበረሰብ ክፍሎች ያደረገው ነፃ የጤና ምርመራ ተጠቃሚ መሆን ችሏል። እንዲህ ያለው ነፃ የጤና ምርመራ ከዚህ ቀደም ማግኘቱን የሚያነሳው ባለታሪካችን በአቅም ማነስ ምክንያት የማያገኘውን አገልግሎት በነፃ ማግኘት ያስቻለው ትልቅ እድል መሆኑን ያነሳል። ገንዘብ የለ፣ የጤና መድን የለን፣ ማንም ያገኘው የለም። በባቡል ሄር ብቻ ነው ይሄ ነገር የምናገኘው። አሪፍ ነው። ገና ትንሽ የሆነ ነገር ውጤት የሚቀረኛል። እሱ ነው ደግሞ አሁን ይታየዋል። ወረቀት ይዣለሁ። በዚህ ነፃ የጤና ምርመራ አዱኛን ጨምሮ በማዕከሉ የሚገኙ ዜጎች ተጠቃሚ መሆን ችለዋል። ስመረመር ሌሎች የአይን ችግር ነበረብኝ ታይቻለሁ። ሁለተኛ ደግሞ ስኳርና ግፊት እስካሁን ራሴን ቼክ አላረኩም ነበርና ያለምንም የካርድ ወጪ ያለምንም ውጣ ውረድ እኛ ያለንበት ተቋም መጥተው ምርመራ አድርገውልን ከግፊትም ከስኳርም ነፃ መሆኔን አረጋግጫለሁ። ፍጹም ደስተኛ ነኝ። ሁሉን ነገር ተመርምሬያለሁ። ጆሮ፣ አይን፣ ደም ማነስ፣ ደም ብዛት፣ ግፊት፣ ስኳር ሁሉ ነገር ተመርምሬ በዚህ ነፃ ነኝ። እግዚአብሔር ይመስገን። ብዙ ጊዜ ሕክምና ያደርጉልናል። ምርመራም በተቻላቸው አቅም ሁሉ እዚህ ምናልባት ከአቅማቸው በላይ ከሆነ እንትን ጽፉልናል እና ስለዚህ ከዚህም በፊት አንዴ የሆነ ተመርምሬ ጽፎልኝ በሱም ድኛለሁ። አብዛኛው እዚህ ውስጥ ያሉት እናት አባቶች የተለያዩ ተጓዳኝ በሽታ ያላቸው እናቶችና አባቶች ናቸው። እንዳየሹ ደም ግፊት፣ ስኳር፣ የተለያዩ ከአንገት በላይ ህመም ያላቸው፣ የአይን ችግር፣ የጆሮ ችግር፣ የአፍንጫ ችግር እዚህ መጥቶ በመታከማቸው በጣም ብዙ ነገር ነው የቀለለላቸው። አብዛኛው ከድካም አንጻር ኪኒናቸውን በስትክክል ሄደው ሕክምና ቦታ ማይከታተሉ አሉ። መድኃኒቱን በስትክክል የማይወስዱ አሉ። ላይክ ህመማቸው ምን እንደሆነ እንኳን ሳያውቁ ዝም ብለው የሚኖሩ አሉ። ስለዚህ እዚህ መጥቶ በመታከማቸው በጣም ብዙ ነገር ነው ያቀለለልን። በጣም ነው የምናመሰግነው። መድኃኒታቸውን በስትክክል እንዲወስዱ ይደረጋል። ባይዘዌ ዛሬ ከተከሙ በኋላ እኛም ክሮስ ቼክ እናደርጋለን። እየተከታተሉ ነው፣ ኪኒናቸውን በስትክክል እየወሰዱ ነው የሚለውን እናያለን። አቅም ለሌላቸው ዜጎች ቀድመው የጤናቸውን ሁኔታ ለማወቅና ክትትል ለማድረግ የሚያግዝ እንደሆነም ታካሚዎች ያነሳሉ። አሁን ለምሳሌ ቼክ ተደርገሽ አሁን እኔ እንዳልኩት ለምሳሌ አሁን ያኔ የሆነ በሽታ ወይም ይሄ ደም ግፊት ምናምን አሁን እሱ ጨምሮ ቢሆን ኖሮ አላውቀውም። ከዚህ ስለመጡ ነው ይሄን ያወቅኩት። ማለት አሁን የሆነ መንገድ ሲሄድ ያፍነኛል ምናምን ድካም ይለኛል እና አንዳንድ ነገር እንትን ጨው ቀንስ እንደዚህ ሙቀት ነገር አሁን ይሄን በእነሱ ነው። ዝም ብዬ አሁን ያመጣሁት ነገር አይደለም። ለውጡ በዚህ በምርመራ ነው። ሌላ ቦታ ብሄድ ውጣ ውረድ አለው። ካርድ አለ። ቢያንስ ጤና መድን ከሌለኝ ካርድ ማውጣት አለ። የመድኃኒትም ሌላ ወጪዎችም አሉ። ግን ጥሩነሽ ቤጂንግ ሆስፒታል እዚህ ባቡል ሄር ተቋም መጥቶ ይሄንን ማድረጉ የዛሬ ዓመትም መጥተው ነበር አስታውሳለሁ። እና ትልቅ ነገር ነው። ወጪ ሳናወጣ ካርድ ሳናወጣ እዚህ ጋር መታችሁ እኛን ማከም እኛን ቼክ ማድረግ ማለት እኔ እንደው ፈጣሪ ከእናንተ ጋር ይሁን ብዬ ነው ለፈጣሪ የማመሰግነው። ጥሩነሽ ቤጂንግ አጠቃላይ ሆስፒታል ከ2014 ዓ.ም ጀምሮ በክረምት የበጎ ፍቃድ አገልግሎት ነፃ የምርመራ አገልግሎት እየሰጠ ይገኛል። በ2018 በጀት ዓመትም ከሰኔ 7 ጀምሮ የክረምት የበጎ ፍቃድ አገልግሎትን ወደ ማህበረሰቡ በመዝለቅ ጭምር እየሰጠ ነው። የተለያዩ የበጎ አድራጎት ድርጅቶች፣ ማረሚያ ቤቶች ተደራሽነት የላቸውም ብለን የምናስባቸው የትኛውም ቦታዎች ላይ ክፍለ ከተማዎች ላይ አቅመ ደካሞችን በማሰባሰብ እንዲሁም ደግሞ ሴቶችና ህፃናት ያሉበት ቦታ ላይ ከሆስፒታላችን ውጪ ሰፋ ባለ ሁኔታ እያስተናገድንና እያገለገልን ነው የምንገኝ። የግፊት ልኬትን ከ11000 በላይ ያቅደናል። የስኳር ምርመራን ከ3000 በላይ ያቅደናል። ግን አሁን ላይ እየሰራን ያለነው ከዛ በላይ ነው። ከዛ በላይ በጣም በርካታ ዜጎችን ባሳተፈ መልኩ በጣም በርካታ ተደራሽነቱን አስፍተን እየሰራን ነው የምንገኘው። ሆስፒታሉ በባቡል ሄር ያደረገው ነፃ የምርመራ አገልግሎትን ከዚህ ቀደምን በመስጠት የተለያዩ ችግሮች ያሉባቸው ዜጎች ሕክምና እንዲጀምሩ አግዟል። የዚህኛው ነፃ የጤና ምርመራም በእድሜ የገፉ ዜጎች ለበሽታ ተጋላጭ በመሆናቸው የተለያዩ የጤና እክሎችን
ቀድሞ መለየትና ሕክምናቸውን እንዲጀምሩ ማድረግን ያለመ ነው። አንድ ሰው ግፊቱን የማይለካ ከሆነ በተደጋጋሚ ምንድነው ሊያጋጥመው የሚችለው? ልቡ ላይ ጫና እየፈጠረ ይሄዳል፣ ኩላሊቱ ላይ ጫና እየፈጠረ ይሄዳል፣ ጉበቱ ላይ ጫና እየፈጠረ ይሄዳል። ስለዚህ ያ ከመሆኑ በፊት ቀድመን አግኝተናቸው እነዛን ሰዎች መርምረን ወደ ሄልዝ ሲስተሙ ማስገባት ነው። ስለዚህ ይሄ የክረምት በጎ አድራጎት በጣም ከፍተኛ የማህበረሰብ ክፍሎችን በመርዳት ላይ ነው። ጥሩነሽ ቤጂንግ አጠቃላይ ሆስፒታል በተለያዩ ማዕከላትና ማረሚያ ቤቶች የሚሰጠው ነፃ የምርመራ አገልግሎት እስከ ጳጉሜ መጨረሻ ይቆያል።